የሀገራችን የኢኮኖሚ ዋርካ የፋይናንሱ ዘርፍ የጀርባ አጥንት ከእያንዳንዱ ህብረተሰብ ጓዳ የገባ የሁሉም ህብረተሰብ አሻራ ያለበት ለ84 ዓመታት በጽናት የዘለቀው የኢትዮጵያ ንግድ ባንክ የ2025-26 በጀት ዓመት በሁሉም ወሳኝ ዘርፎች ስኬት ያስመዘገበበት ዓመት ነበር። ለኢትዮጵያ ንግድ ባንክ አዲስ ታሪክና ስኬታማ ዓመት የ2025-26 በጀት ዓመት። ይህንን አስመልክቶ ከበጀት ዓመቱ መዝጊያ ማግስት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ለሚዲያ አካላት አፈጻጸሙን ይፋ አድርገዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ባንካችን በሁሉም መመዘኛዎች ስኬት ያስመዘገበበት ዓመት ነበር በማለት ለዚህ ስኬት ያበቁት አካላትን በማመስገን ነበር ንግግራቸውን ያስጀመሩት። ከሁሉ አስቀድመን ለሁሉ ስኬታችን መሰረት የሆነው ኢትዮጵያ ንግድ ባንክን ለብዙ ዘመናት ያመኑ ባንካችንም ሁሌም እንደሚለው የሚተማመኑበት ባንክ የሚለውን ቃል ያጸኑልንን ወደ 46 ሚሊዮን የሚደርሱ ደንበኞቻችንን ከወገባችን እንግዲህ ሁላችሁም አጎንብሳችሁ ብታመሰግናቸው ይሻላል። እጅግ በጣም እናመሰግናቸዋለን። የኢትዮጵያ ንግድ ባንክ ጥሩ መልክ ካሳየ ኢትዮጵያ ጥሩ መልክ አላት ማለት ነው። የኢትዮጵያ ንግድ ባንክ የትም ሊያመጣ አይችልም። ኢትዮጵያ ኢኮኖሚ መልካም ቢሆን ነው፣ የመንግስት ድጋፍ ጥሩ ቢሆን ነውና ኢትዮጵያ መንግስት ጥሩ የኢኮኖሚ ስርዓት በማበጀቱ ባንካችን የተሳካ ውጤት ስላመጣ መንግስትንም በቅድሚያ እጅግ በጣም እናመሰግናለን። ትግሉ ብዙ ነው። ወደ 32 ባንኮች ገበያ ውስጥ ይታገላሉ። አንድ ተሳክቶ ከዛ ውስጥ የገበያውን እኩሌታ ወይ ከዛ በላይ መውሰድ መቻል ትልቅ ጥንካሬ፣ ቁርጠኝነት፣ ህመም የሚጠይቅ ጊዜ ነው። ይህንን ያሳለፉ ውድ የኢትዮጵያ ንግድ ባንክ ሰራተኞችና የስራ አመራሮች ለሰራችሁት ከፍተኛ ትጋትና ውጤት በኤግዚኪቲቭ ማኔጅመንትና በራሴም ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። የኢትዮጵያ ንግድ ባንክ በ2025-26 በጀት ዓመት ከ707 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ታላቅ ስኬት አስመዝግቧል ያሉት አቶ አቤ በዚህም አጠቃላይ ተቀማጩን ከ2.4 ትሪሊዮን ብር በላይ አድርሷል ብለዋል። 707 ቢሊዮን ምናልባት ትልልቅ ባንኮች እድሜያቸውን በሙሉ ያሰባሰቡት ድምር ውጤት ነው። የኢትዮጵያ ንግድ ባንክ በአንድ ዓመት ብቻ ማሰባሰብ የቻለው ይሄ እጅግ በጣም ከፍተኛ ስኬት ነው። የባንካችንን ተቀማጭ ገንዘብ 2.4 ትሪሊዮን አድርሶታል። ይሄም በአጠቃላይ በ6 ዓመት ጊዜ ውስጥ 4 እጥፍ ማደግ የቻለ ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ከዚህ ከ2.4 ትሪሊዮን አጠቃላይ ውስጥ ወደ 1.75 ትሪሊዮኑ ከግል ደንበኞች፣ ብዙ ጊዜ ኢትዮጵያ ንግድ ባንክ የመንግስት ስለሆነ ከመንግስት ተቀማጭ ገንዘብ የሚያገኝ እንደሆነ ነው የሚታሰበው። ግን ወደ 1.7 ወይንም 73% ያህሉን የምናገኘው ከግል አስቀማጮች ነው። 26.9 ወይ ደግሞ ቢጠጋጋ ወደ 27% ገደማ ብቻ ነው ከመንግስትና የመንግስት ተቋማት የምናገኘው። ክልልም የፌዴራልም አንድ ላይ ተደምረው ነው ይሄ ውጤት። ባንካችን በተጠናቀቀው በጀት ዓመትም ከ80 ቢሊዮን ብር በላይ ያልተጣራ ትርፍም አስመዝግቧል። አምና የባንካችን ትርፍ 32.5 ቢሊዮን ብቻ ነበረ። የዘንድሮ በዚህ ዓመት ትርፋችን ወደ 80 ቢሊዮን ከፍ ብሏል ማለት ነው። የኢትዮጵያ ንግድ ባንክ አካታችነትን ከግምት በማስገባት ብድርን ለሁሉም ተደራሽ በማድረግ ሲሰራ እንደቆየ የገለጹት አቶ አቤ ባንካችን የብድር ተደራሽነቱን ለማስፋት በሚያደርገው ጥረት የዲጂታል የብድር አማራጮችን ጨምሮ የተበዳሪዎች ቁጥር ከ1.17 ሚሊዮን በላይ ማድረስ ተችሏል። ባንኩ በበጀት ዓመቱ ከ546 ቢሊዮን ብር በላይ ብድር የሰበሰበ ሲሆን ለተለያዩ ዘርፎች 648 ቢሊዮን ብር በላይ ብድር ሰጥቷል። ከዚህም 90.7 በመቶ በላይ የሚሆነው ብድር ለግሉ ዘርፍ የተሰጠ መሆኑም አብራርተዋል። የብድር አፈጻጸምን ብናይ ብድር ቅድሚያ አሰባሰቡን ነው የምናየው። ወደ 546 ቢሊዮን በአንድ ዓመት ማሰባሰብ ችለናል። ይሄ እንግዲህ ከአምና ጋር ሲነጻጸር የ91 በመቶ እድገት ያሳየ ነው። በአንድ ዓመት ብቻ አብዛኛው በተለይ ብድር አሰባሰብ ላይ ፈተና የሚሆን
ብዙዎቹ ባንኮች በሀገራችን አሁን በዚህ ጊዜ እየተፈተኑ የተበላሸ ብድር እጅግ ከፍተኛ ደረጃ የደረሰበት ነው። ኢትዮጵያ ንግድ ባንክ የተበላሸ የብድር ምጣኔ 1.4% ብቻ ነው በዛሬው ቀን። ይሄም ከፍተኛ ስኬት ነው። ምክንያቱም ብድር ማሰባሰብ ላይ ልዩ ትኩረት ስለምናደርግ የብድር ስርጭት በዚህ ዓመት ብቻ 648 ቢሊዮን አዲስ ብድር አበድረናል። አዲስ ብድር ስርጭትም 4 እጥፍ ያደገ ነው። 90% የግል ተበዳሪዎች ናቸው የወሰዱት። ያ 588 ቢሊዮን ለግል ተበዳሪዎች የተሰጠ ነው። ይሄንን ከዛሬ 6 ዓመት ጋር ስናነጻጽረው 12 እጥፍ አድጓል ማለት ነው። ከወጪ ንግድ 2.1 ቢሊዮን ዶላር መገኘቱ የገለጹት ፕሬዝዳንቱ በዚህም አጠቃላይ የውጭ ምንዛሪ በ2 ዓመት ውስጥ 5.6 ቢሊዮን ዶላር መገኘቱም አስረድተዋል። በወጪ ንግድ 61% ወይንም 2.1 ቢሊዮን ዶላር ማግኘት ችለናል። በሐዋላ ወደ 3 ቢሊዮን የሚጠጋ ይሄም የ46.6% እድገት ያሳየ ነው። በካሽ ግዢ 28% እድገት በማሳየት 446 ሚሊዮን ዶላር ነው ያገኘነው። በድምሩ ወደ 5.6 ቢሊዮን ዶላር በማግኘት ይሄም ከፍተኛ እምርታ ያሳየ ነው ማለት ይቻላል። በተለይ አምናና ዘንድሮ አምናም እድገት ያሳየንበት ነው። ዘንድሮ መልሶ ከዛ የተሻለ እድገት የታየበት ነው። የኢትዮጵያ ንግድ ባንክ በ2025-26 በጀት ዓመት በገቢም ትልቅ እምርታ ያሳየበት ዓመት ነበር። በዚህም በዓመቱ ማገባደጃ ወደ 272 ቢሊዮን ብር አድጓል። የባንካችንም ገቢ በዚህ ዓመት እጅግ በጣም ከፍተኛ እድገት ነው ያሳየው። አምና 192 ቢሊዮን ነበረ። ከ192 ቢሊዮን በአንድ ዓመት ብቻ ኢትዮጵያ ንግድ ባንክ ገቢ ወደ 272 ቢሊዮን እድገት አሳይቷል ማለት ነው። ከቤዚራችን 2020 ላይ ስናነጻጽረው ያኔ ወደ 69 ቢሊዮን ገደማ ከነበረው አንጻር እጅግ በጣም ከፍተኛ እድገት ነው ያሳየው። ይህም ገቢ ወደ 4 እጥፍ አድጓል ማለት ነው። የኢትዮጵያ ንግድ ባንክ ዲጂታል ፈረስት ስትራቴጂ በሚተገብርበት በዚህ ወቅት 48 ሚሊዮን በላይ ደንበኞች ባፈራበት የዲጂታሉ ዘርፍም ትልቅ ስኬት አስመዝግቧል። በዚህም በሀገሪቱ ከተካሄደ የዲጂታል ገንዘብ ዝውውሮች ከ70 በመቶ በላይ የሚሆነው በባንካችን የተለያዩ የዲጂታል አማራጮች የተካሄደ መሆኑ ትልቁ የስኬቱ ማሳያ ነው ብለዋል ፕሬዝዳንቱ። በአንድ ዓመት ውስጥ ብቻ በዲጂታል ቻነል ወደ 3.48 ቢሊዮን ግብይቶች ማለት ይሄ የደንበኛ ምልልስን ነው። ይሄ እንግዲህ በደንበኞች ቅርንጫፍ ቢመጡ ኖሮ ስንት ቅርንጫፎች ይሄን ሁሉ ግብይት ማስተናገድ እንደሚችሉ ማሰብ ይቻላል። ለቅርንጫፎቻችን አካፍሉና በአመት ስንት እንደሚደርሳቸው በቀን ስታካፍሉ ስንት እንደሆነ ማየትና ይህን ቁጥር ማመዛዘን ይቻላል። በአመት ውስጥ የኢትዮጵያ ንግድ ባንክ ዲጂታል ቻነሎች 22.2 ትሪሊዮን ብር ነው ያንቀሳቀሱት። በኢትዮጵያ ውስጥ ያሉ ባንኮች ዋሌቶች፣ በፊንቴኮችም የሚሰሩ የተለያዩ ዋሌቶች እንዲሁም በሁለቱ ቴሌኮሞች የሚንቀሳቀሱ አንድ ላይ ተደምረው 30% ድርሻ ብቻ ነው ያላቸው። የኢትዮጵያ ንግድ ባንክ ማርኬት ሼር 70% ነው። ከዚህ ውስጥ ባንካችን የገበያ ድርሻውን በከፍተኛ ሁኔታ ያሳደገበት እንደነበር የገለጹት አቶ አቤ በቀጣዩ በጀት ዓመትም በሁሉም ዘርፎች የላቀ ምርታ ለማስመዝገብ ሁሉም በትጋት ሊሰራ ይገባል በማለት ቀጣይ አቅጣጫ አስቀምጠዋል። ዘንድሮ ዲፖዚት 707 ቢሊዮን ደርሰናል። በቀጣይ ዓመት 832 ቢሊዮን ለማድረስ ነው እቅድ ያዝነው። ይሄም እንግዲህ ተቀማጫችንን በአጠቃላይ ከ2.4 ትሪሊዮን ወደ 3.2 ትሪሊዮን ያደርሰዋል ማለት ነው። በውጭ ምንዛሪም እንግዲህ ከ5.5 ቢሊዮን ወደ 6.8 ቢሊዮን ለማሳደግ ነው እቅድ የተያዘው። ይሄ ጠንከር ያለ ከበድ ያለ ታርጌት ነው። በወጪ ንግድ ከ2.1 ቢሊዮን ግኝት ወደ 3.3 ቢሊዮን ለማደግ እቅድ ይዘናል። በሬሚታንስ ከ2.9 ወደ 3፣ በካሽ ግዢ ወደ 482 ሚሊዮን ለማሳደግ እቅድ የተያዘ መሆኑን እንዲሁ ለማሳወቅ ነው። ትርፍና ኪሳራው ምን ይመስላል ካል ዘንድሮ ወደ 271 ቢሊዮን ገቢ አግኝተን ነበረ። በሚቀጥለው ዓመት ይሄ ገቢ ወደ 360 ቢሊዮን እንዲያድግ እቅድ ተጥሏል ማለት ነው። ትርፉ ደግሞ ከ80 ቢሊዮን ወደ 120 ቢሊዮን ለማሳደግ ይሄም በ51% እቅድ የተጣለ መሆኑን እንዳንረሳ አደራ ለማለት ነው። በመጨረሻም የኢትዮጵያ ንግድ ባንክ በሁሉም ዘርፍ ላስመዘገበው ድል
የባንካችን ፕሬዝዳንት፣ ኤክዚኪዩቲቭ ምክትል ፕሬዝዳንቶች፣ ምክትል ፕሬዝዳንቶችና ዳይሬክተሮች በጋራ ኬክ ቆርሰዋል።